በብሉይ ኪዳን በጣም ብዙ ቦታ ነው ብርሃንን የምንመለከተው። ለምሳሌ ዘጸአት 13 21 ላይ እና 22 ላይ ሄዳችሁ ብትመለከቱ በጣም የሚገርም ክፍል ታያላችሁ። በምድረ በዳ ገና ከግብፅ ምድር እንደወጡ ወደ ኤርትራን ባህር በሚጠጉበት ጊዜ ከፊት ቀን በደመና አምድ ሌሊት ደግሞ በእሳት አምድ ይመራቸው ነበር ይላል። በተለይ የሌሊቱን ስንመለከት ጨለማ ነው። ወዴት እንደሚሄዱ ማየት አይችሉም። ነገር ግን በእሳት አምድ ከፊታቸው ሆኖ ይመራቸው ነበር። እግዚአብሔር። ስለዚህ እግዚአብሔር ብርሃናቸው ነበር ሊመራቸው። በጣም የሚገርመው ግን ዘጸአት 14 ላይ ሄዳችሁ ከቁጥር 19 እስከ 25 ያለውን ስትመለከቱ ያ እሳት ዞረ ይላል። በፊት ነበር ሲመራቸው፣ ዞረና ከኋላቸው መጣ። ከኋላቸው መጥቶ ያሳደዷቸው በነበሩ በግብፃውያን ሶስተኛው ክፍለ ጦር በግብፃውያንና በእስራኤላውያን መካከል ገባ እና በእስራኤላውያን ዘንድ ብርሃን ነበር፣ በግብፃውያን ዘንድ ግን ጨለማ ነበር ይላል። ስለዚህ ከፊት ሊመራ ከኋላ ሊጠብቅ ህዝቡን የሚቀድምና የሚከተል ያ እሳት ያ ብርሃን ጨለማን የሚገልጥ እግዚአብሔር መሆኑን መጽሐፍ ቅዱስ በግልጽ ይነግረናል። ያንን ነኝ እያለ ነው ጌታ ኢየሱስ ክርስቶስ። እስራኤላውያን አንድ በጣም የታወቀ መዝሙር አላቸው። መዝሙር 27 ቁጥር 1ን በደንብ ታውቁታላችሁ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የህይወቴ መታመኛዋ ነው፣ የሚያስደነግጠኝስ ማን ነው ብሎ ይዘምራል ዳዊት። እስራኤላውያን ይህንን ይዘው በዘመናት ሁሉ ውስጥ ያስተጋባሉ። እግዚአብሔር ማን ነው? ብርሃኔ ነው። ስለዚህ እዚህ ጋር እኔ የዓለም ብርሃን ነኝ ሲል ማን መሆኑን ጌታ ኢየሱስ ክርስቶስ እየገለጠ ነው። በብሉይ ኪዳን እግዚአብሔር ብቻ አይደለም ብርሃን ተብሎ የተጠራው፣ ነገር ግን ህጉ ቶራው ብርሃን ተብሎ ተሰይሟል። ታስታውሳላችሁ። መዝሙር 119 ቁጥር 105 በጣም የታወቀ ክፍል ነው። ህግህ ለእግሬ መብራት ለመንገዴም ብርሃን ነው ብሎ ሲል የእግዚአብሔር ህግ ብርሃን እንደሆነ ይናገራል። ጌታ ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ሲል ህጉ ከሱ ነው የወጣው፣ ግን የህጉ ምትክ መሆኑን የህጉ ፍጻሜ መሆኑን እሱ አዲሱ የአዲስ ኪዳን ህግ መሆኑን ራሱ በሱ የሚያምን ሁሉ በሱ ማመን የህግ ፍጻሜ ነው። ተመልከቱ፣ በጣም የምወደው ቃል ሮሜ ምዕራፍ 10 ቁጥር 4 ይሄንን ነው የሚነግረን። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የህግ ፍጻሜ ነው ብሎ ይላል። ክርስቶስ የህግ ፍጻሜ ነው። ስለዚህ ህጉ እሱ እንደሆነም የሚያሳየን ነው። በአጠቃላይ በብሉይ ኪዳን ስለ ብርሃን ብዙ የምናያቸው ክፍሎች አሉ። ብርሃን እግዚአብሔር ድርጊት ላይ፣ እግዚአብሔር ስራ ላይ፣ እግዚአብሔር የማዳን ተግባር ላይ ሲሆን የሚገለጠው በብርሃን ነው። ለዚህ ነው መዝሙረ ዳዊት ላይ በብርሃንህ ብርሃንን እናያለን፣ የፊትህ ብርሃን ይምራን፣ እግዚአብሔር አምላክ ነው ለእኛም በራልን ተብሎ የተጻፈውን እናያለን። ስለዚህ አምላክነቱን የሚያሳይ ነው። ሌላው የምንመለከተው ኢየሱስ ክርስቶስ የጌጥ መብራት አይደለም፣ የቤት መብራት አይደለም፣ የመንገድ መብራት አይደለም፣ የሚሄድ መብራት ነው፣ የሚንቀሳቀስ መብራት ነው። ትዝ ይላችሁ እንደሆነ በምድረ በዳ ያ የእሳት አምድ በማብራት በሌሊት በጨለማ ሲመራቸው፣ በቀንም በሌሊትም ስለነበረ የሚሄዱት መከተል ነበረባቸው ብርሃኑ እንዲኖራቸው። እስከተከተሉት ድረስ ነበር በብርሃን የሚመላለሱት። ወደኋላ ሲቀሩ ግን እየጨለመ ከብርሃኑ በራቁ ቁጥር እየጨለመባቸው ሄደው ይሰነካከላሉ፣
ይጠፋሉ፣ ግራ ይጋባሉ። ስለዚህ ያኔ በምድረ በዳ ጉዞ ውስጥ ብርሃኑን መከተል፣ የእሳት አምዱን መከተል ግድ እንደነበረ ሁሉ አሁንም ኢየሱስ ክርስቶስን መከተል የግድ ነው።